እነዚህን ጥያቄዎች ማለፍ ትችላለህ። እነዚህ ጥያቄዎች ጋት ኤግዛም ላይ ብዙ ተማሪዎች መስራት አልቻሉትም ደግሞ ወርቀዋል። አንተ ግን ትችላለህ። እስቲ አብረን እንሰራለን። ቪዲዮን እስከመጨረሻ ተከታተሉ። ደግሞ ሳብስክራይብ አድርጋችሁ ለጠቃሚ መረጃ ለማግኘት ቤተሰብ ሆኑ። አሁን ቀጥታ ወደ ጥያቄው እንሄዳለን። ጥያቄው ስታቲስቲክስ ጥያቄ ነው። ደግሞ ግሩፕድ ፍሪኮንሲ ቴብል እንዴት እንሰራለን? እዚህ ጋር ተብሉ በደንብ ተመልከቱ። ከዚህ ጥያቄ ብዙ ነገሮች መጠየቅ ይቻላል። የመጀመሪያ ጥያቄ ምን ተጠይቋል ካላችሁ ቶታል ነምበር ኦፍ ኦብዘርቬሽን። እዚህ ጋር ክላስ ኢንተርቫል እና ፍሪኮንሲ አለ። ከነዚህ ተብል ቶታል ነምበር ኦፍ ኦብዘርቬሽን እንዴት ማግኘት ይቻላል? ምርጫው አለ ኤ 15 ቢ 18 ሲ 20 ዲ 25 አለ። ስለዚህ ቶታል ኦብዘርቬሽን ለማግኘት ምን እናደርጋለን? ፍሪኮንሲ ላይ የነበረውን ምን ማድረግ አጠቃላይ መደመር ብቻ ነው። ፍሪኮንሲ ቶታል ሴንተር እዚህ ጋር 2 ሲደመር 4 ሲደመር 6 ሲደመር 5 ሲደመር 3 ቶታል ሲደመሩ ስንት ይመጣል ካላችሁ 20 ይመጣል ሲደመሩ። ስለዚህ ይህ ምን ይሆናል? ቶታል ኦብዘርቬሽን ይሆናል ማለት ነው። ሲ ኮሬክት አንሰር ይሆናል። ይህ ሁሉ የተደጋገመ ጥያቄ ነው። ደግሞ ብዙ ተማሪዎች ስፔሻሊ እቺን ጥያቄ መስራት አልቻሉም። እናንተ ደግሞ ይህንን ጥያቄ መሸወድ የለባችሁ። ሁለተኛው ጥያቄ ሚድ ፖይንት ኦፍ ክላስ 20 up to 30 ከ20 እስከ 30 ላለው እዚህ ጋር ተብሉን ተመልከቱ። 20 እስከ 30 ያለውን ክልል ውስጥ ሚድ ፖይንት ምንድነው? ሚድ ፖይንት ማለት ኢንተርቫሉን ምን ማድረግ ሁለቱንም ኢንተርቫል ደምራችሁ ለሁለት ማካፈል ነው ሚድ ፖይንት ለማግኘት። ለምሳሌ ከ20 እስከ 30 አለው በመካከላቸው ጋፕ አለ። ሁለቱንም መደመር ከዛ ለሁለት ማካፈል ስንት ታገኛላችሁ? 50 ይሆናል። ለሁለት ስታካፍል 25 25 ሚድ ፖይንት ይሆናል ማለት ነው። ለዚህ ለክላስ ኢንተርቫል ሶ ሲ ኮሬክት አንሰር ይሆናል ማለት ነው። ኦልሶ ኩዌስችን ነምበር 3 ከዚህ በዚህ ቴብል ብቻ ብዙ ነገር ነው የተጠየቀው። ኩዌስችን ነምበር 3 ሞዳል ክላስ። ሞዳል ክላስ ማለት ምን ማለት? ሞዳል ክላስ ማለት ፍሪኮንሲ ቴብል ውስጥ ሃይስት ፍሪኮንሲ ወይ ሃይስት ዲግሪሞሽን ያሳየው ክልል ማለት ነው። ሞዳል ክላስ ኤ 10 እስከ 20 ቢ 20 እስከ 30 ሲ 30 እስከ 40 ዲ 40 እስከ 50 ብሏል። ስለዚህ ሞዳል ክላስ ማለት ሃይስት ፍሪኮንሲ ያለውን መፈለግ ነው። ከነዚህ ውስጥ ሃይስት ፍሪኮንሲ ያለው የትኛው ክልል ነው? ሃይስት ፍሪኮንሲ ለምሳሌ 20 እስከ 30 አለው 6 ጊዜ ተደጋግመዋል። ይሄ በጣም ሃይስት ነው። ሶ ሃይስት ፍሪኮንሲ ኦር የያዘውና ሞዳል ክላስ ያለው የትኛው ነው ካላችሁ 20 እስከ 30 ያለው ለምን 6 ሃይስት ፍሪኮንሲ ስላለው ማለት ነው። እርሶ ሌላው ጥያቄ ለመስራት እያንዳንዷን ስቴፕ በደንብ ኮንሰርን ብታደርጉ በቀላሉ መረዳትና መስራት ይችላል። እና ኩዌስችን ነምበር 4 አራተኛው ጥያቄ ኩሙሌቲቭ ፍሪኮንሲ ኦፍ ክላስ። ኩሙሌቲቭ ፍሪኮንሲ ማለት ምን ማለት ነው? ለምሳሌ ኩሙሌቲቭ ፍሪኮንሲ ኦፍ 20 up to 30 20 እስከ 30 ባለው ክልል ውስጥ የነበረው ኩሙሌቲቭ ፍሪኮንሲ። ኩሙሌቲቭ ፍሪኮንሲ ማለት እስከ 20 እና እስከ 30 ለነበረው ክልል ውስጥ የነበረውን ፍሪኮንሲ መደመር። ለምሳሌ ከዛ በታች የነበረው ወይ እሱ ክልል ውስጥ የሚገኙ ፍሪኮንሲዎች ምንድናቸው? እነሱን መደመር ነው። እዚህ ምርጫ አለ። ሶሉሽን ካላችሁ በኋላ እሱን ከሰርታችሁ ለምሳሌ 2 አለ የመጀመሪያ ፍሪኮንሲ፣ 4 አለ፣ 6 አለ። እያንዳንዳቸውን መደመር ነው። እነሱ ከ20 እስከ 30 ባለው ክልል ውስጥ ይገኛል። ሲደመሩ ስንት ይመጣል? 12 ይመጣል። ስለዚህ በቀላሉ ሲ ላይ ያለው ኤግዛክት እና ኮሬክት አንሰር ይሆናል ማለት ነው። ኦልሶ ኩዌስችን ነምበር 5 ምን ይላል? አራተኛው ጥያቄ ሚን ቫልዩ። ሚን ቫልዩ በዚህ በፍሪኮንሲ ቴብል እንዴት ማግኘት ይቻላል? በጣም ሚን ቫልዩ ለማግኘት ከሌላው ከአንግሩፕድ ዳታ ለየት ያለ ሐሳብ አለ። ይሄ ደግሞ ግሩፕድ ዳታ ነው። ዳታ ሁለት አይነት አለ፣ ግሩፕድ እና አንግሩፕድ። ይሄ ደግሞ ቴብል ውስጥ ያለው ግሩፕድ ዳታ ነው። ስለዚህ ሚን ቫልዩ ስትፈልጉ መጀመሪያ ምን ታደርጋላችሁ? አጠቃላይ ፍሪኮንሲ እና ቶታል ሚድ ፖይንቶችን ማልቲፕላይ አድርጋችሁ ከዛ ለቶታል ኦብዘርቬሽን ማካፈል። ከእያንዳንዱ ግሩፕ ውስጥ ምን ትፈልጋላችሁ? ሚድ ፖይንት ትፈልጋላችሁ ማለት ነው። ለምሳሌ 0 እስከ 10 10 እስከ 20 20 እስከ 30 30 እስከ 40 40 እስከ 50 አለ። ከነዚህ ክልል ከእያንዳንዱ ለምሳሌ 0 እስከ 10 አለው
ሚድ ፖይንት ለማግኘት ሁለቱን ደምራችሁ ለሁለት ማካፈል 5 ሆነ 0 + 10 10 10 2 ሁለተኛው ክልል ደግሞ 10 እስከ 20 ባለው ሚድ ፖይንት ለመፈለግ 10 ሲደመር 20 ሲካፈል ለ2 15 ይመጣል። ይሄ ሚድ ፖይንት ነው። ሶስተኛው ደግሞ 30 እስከ 50 ባለው ክልል ውስጥ ሚድ ፖይንት ለመፈለግ ምን ታደርጋላችሁ? ሁለቱን መደመር ከዛ ለሁለት ማካፈል ስንት ይመጣል? 25 ይመጣል። ለምሳሌ ስታካፍሉ ደግሞ 30 እስከ 40 ባለው ክልል ውስጥ ያለው ሚድ ፖይንት ለመፈለግ 30 ሲደመር 40 ለሁለት ስታካፍሉ 70 70 ለ2 35 የመጨረሻው ክልል ክላስ ኢንተርቫል 40 እስከ 50 ያለውን ሚድ ፖይንት ለመፈለግ ሁለቱንም መደመር ለሁለት ስታካፍሉ 45 ይመጣል። አሁን እያንዳንዳቸውን ሚድ ፖይንት አግኝተናል። ከዛ ሚን ቫልዩ ለማግኘት እያንዳንዱ ሚድ ፖይንቶችን ካገኘን በኋላ ሚን እንፈልጋለን ማለት ነው። ሚድ ፖይንት 5 15 25 35 40 አግኝተናል። ከዛ ሚን ቫልዩ ስትፈልጉ ምን ማድረግ ያስፈልጋል? ሚን ፎርሙላው ታስቀምጣላችሁ። ፎርሙላ ምንድነው ካላችሁ እያንዳንዷን ሚድ ፖይንት ከፍሪኩዌንሲ ጋር ማልቲፕላይ ማድረግ 2 ሲባዛ 5 ሲደመር 5 15 ሲባዛ 4 ሲደመር 25 ሲባዛ 6 ሲደመር 3 35 ሲባዛ 5 ሲደመር እንደዛ ያደርጋችሁ ማልቲፕላይ ካደረጋችሁ በኋላ ለስንት ማካፈል ለ20 20 ቶታል ኦብዘርቬሽን ከዛ ሲደመር ስንት ይመጣል? ማልቲፕላይ ያደረጋችሁትን አጠቃላይ ድምር 530 ለ20 ስታካፍሉ አፕሮክሲሜሽን 26 ይመጣል። ስለዚህ 26 የያዘው ምርጫው ምን ይሆናል ማለት ነው? ትክክለኛ መልስ ይሆናል ማለት ነው። ውድ ቻናል ቤተሰቦች ሁሌ እንደዚህ አይነት ጥያቄዎችን በቻናል ላይ ስለምሰራ ጠቃሚውን መረጃ ለማግኘት ሰብስክራይብ ማድረጋችሁን እንዳይረሳ። ደግሞ ለጓደኞቻችሁን ሼር አድርጉ። ሌላውን ጥያቄ ለመስማት ለመማር ከፈለጋችሁ ፓርት 2 ብላችሁ ኮሜንት ላይ አስቀምጡኝ። ቴንክ ዩ